የገልፍ ሀገራት ቀድሞ የምጽአት ቀን የገቡ መስሏል። በአሜሪካና በእስራኤል ጥምረት ኢራን ላይ የተወሰደ ባለው የሚሳኤል ጥቃት በቴህራን ከተማ በፍንዳታና በጭስ የታፈነች ከተማ ሲያስመስላት እዚያው በአንድ የአንደኛ ደረጃ ትምህርት ቤት 57 ተማሪዎች ሲገደሉ ከ60 በላይ ጉዳት ደርሶባቸዋል። ኢራን በአጸፋው የአሜሪካ የጦር ቤዝ ባለባቸው በኳታር፣ በአቡዳቢ፣ በኩዌት፣ በባህሪን፣ በሳውዲ፣ በዮርዳኖስ ላይ የሚሳኤል ጥቃት ለቃለች። በእስራኤልም ላይ ሚሳኤል ለቃለች። ኢራን እስላሚክ ሪፐብሊክ ጠቅላይ መሪ አያቶላ አሊ ካሚኒ በእስራኤልና በአሜሪካ በተከፈተው ጥቃት ኢላማ ከተደረጉት መካከል አንዱ መሆናቸውን ዘገባዎች እያመላከቱ ነው። ከኢራን የሚወጡ ያልተረጋገጡ ዘገባዎች የተፈጸሙት ጥቃቶች በዋናነት ኢላማ ያደረጉት ጠቅላይ መሪውን ጨምሮ ሌሎች የአገሪቱን ከፍተኛ ፖለቲካና ወታደራዊ አዛዦች ላይ መሆኑን አመልክተዋል። ጥቃቶቹ በአወዛጋቢዎቹ ወታደራዊ ተቋማት ላይ ሳይሆን በዋናነት ዋና ከተማዋ ቴህራን ማዕከላዊ ክፍሎች ውስጥ በሚገኙ ስፍራዎች ላይ ሲሆን በሌሎች ከተሞች ላይም ተፈጽሟል። የኢራን መገናኛ ብዙሃን በአገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ጽሕፈት ቤት ላይ ጥቃት መፈጸሙን አረጋግጠው ፕሬዝዳንቱ ላይ ጉዳት አለመድረሱን ዘግበዋል። ኢራን እስላሚክ ሪፐብሊክ የበላይ መሪ አያቶላ አሊ ካሚኒ ጥቃቱ ሲፈጸም ቴህራን ውስጥ እንዳልነበሩና ለደህንነታቸው አስተማማኝ ከሆነ ስፍራ እንደሚገኙ አንድ ባለስልጣን ለሮይተርስ ዜና ወኪል ተናግረዋል። አሜሪካና ኢራን ከስምምነት አለመድረሳቸው ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑ ከተነገረበት ባለፈው ሳምንት በተለያየ መጠን ጥቃት ሊፈጸም የዘጋጀች መሆኑን ተነግሮ ነበር። አያቶላ አሊ ካሜኒ እኩለ ሌሊት ላይ ተገድለዋል። በተለያዩ ዓለም አቀፍ ሚዲያዎች የኢራን ጠቅላይ መሪውን መገደል ቢዘገብም የኢራን መንግስት ምንም ምላሽ ሳይሰጥ ቆይቶ እሁድ ወደ ንጋት አካባቢ መሞታቸውን በአገሪቱ ስቴት ቴሌቪዥን ይፋ አድርጓል። መረጃውን በመጀመሪያ ለዓለም ያደረሱት ፕሬዝዳንት ዶናልድ ትራምፕ ሲሆኑ የኢራኑ የበላይ መሪ አያቶላ አሊ ካሜኒ መገደላቸው እኩለ ሌሊት በይፋ አስታውቋል። ትራምፕ በራሳቸው ማህበራዊ ትስስር ገጽ ባሰፈሩት መግለጫ ካሜኒን በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ ነው ሲሉ የጠሯቸው ሲሆን መሞታቸውም ለኢራን ህዝብ፣ ለታላቁ አሜሪካ ህዝብና በመሪውና በደም መጣጭ ወንበዴዎች ጉዳት ለደረሰባቸው የዓለም ህዝቦች ሁሉ የተገኘ ፍትህ ነው ብለዋል። መሪው ከአሜሪካ የስለላ ድርጅትና ዘመናዊ መከላከያ ስርዓቶች ማምለጥ እንዳልቻለና አሜሪካ ከእስራኤል ጋር በቅርበት በመስራቷ ካሜኒም ሆኑ አብረዋቸው የተገደሉት ሌሎች አመራሮች ሊያደርጉት የሚችሉት ምንም አይነት ነገር እንዳልነበረ ፕሬዝዳንቱ ገልጸዋል። ይህ ክስተት ለኢራን ህዝብ ሀገሩን መልሶ ለመረከብ የተገኘ ትልቅ አጋጣሚ መሆኑን የጠቀሱት ትራምፕ በርካታ የአብዮታዊ ዘበኛ ወይም የጦር ሰራዊትና የፖሊስ አባላት መዋጋት ማቆማቸውና ከአሜሪካ ምህረት እየጠየቁ መሆኑን ሰምተናል ብለዋል። ፕሬዝዳንቱ አክለውም የሀገሪቱ የጸጥታ ኃይሎች ከኢራን አርበኞች ጋር በሰላም በመቀላቀል ሀገሪቱን ወደሚገባት ታላላቅነት እንዲመልሱ ጥሪ አቀርበዋል። በኢራን ላይ የተከፈተው መጠነ ሰፊ ጥቃት በአንድ ቀን ውስጥ አገሪቱን ክፉኛ የጎዳና ያፈራረሰ ቢሆን በመካከለኛው ምስራቅና በዓለም ላይ ሰላምን ለማረጋገጥ አስፈላጊው ግብ እስኪመታ ድረስ ተከታታይና ኢላማውን የመጠበቀ የቦምብ ድብደባው ሳምንቱን በሙሉ ወይም እንደ አስፈላጊነቱ እንደሚቀጥል ትራምፕ አስታውቀዋል። የአያቶላ ግድያ የተቀነባበረው በቢቢ ጭንቅላት ነው። ናታንያሁ ኢዝ ማስተር ማይንድ ኦፍ ዎር ዛት ሩልድ አውት ካሜኒ አሳሲኔሽን። ትራምፕ የኔታንያሁ መሳሪያ ናቸው። ገና ትራምፕ በመጀመሪያው ተርም የስልጣን ዘመናቸው ፕሬዝዳንት ሳይሆኑ ከጆ ባይደንና በፊት ምናልባትም ከኦባማ አስተዳደር አንስቶ ጠቅላይ ሚኒስትር ኔታንያሁ የኢራን የኒውክሌር መሳሪያ ስለታጠቀች መካከለኛው ምስራቅ ብቻ ሳይሆን ለዓለም አስጊ ነች እያሉ ባገኙት ዓለም አቀፍ መድረክ ሁሉ ኢራንን ከዓለም መድረክ እንድትገለልና ጥርስ እንዲነቀስባት ብዙ ተናግረዋል፣ ብዙ ጥረት አድርገዋል። ኬኔሴት ተብሎ ከሚጠራው የእስራኤል ፓርላማ አንስቶ እስከ የተባበሩት መንግስታት ዓመታዊ ስብሰባ ላይ በአሜሪካ ለሚገኙ የአይሁድ ማህበረሰብ ወይም ጁዊሽ ኮሚኒቲ አንስቶ እስከ አሜሪካ ኮንግረስና በሌሎችም ዓለም አቀፍ መድረኮች ላይ ስለ ኢራን ያላነሱበት አጋጣሚ የለም። ኔታንያሁ ኢራን መስት ስቶፕ በሚል ንግግራቸውም ይታወቃል። ኢራንን እንዴት ማጥቃት እንዳለባቸው መልካም አጋጣሚ ሲጠባበቁ የቆዩት ኔታንያሁ ፕሬዝዳንት ትራምፕ ለሁለተኛ ጊዜ ተመርጠው ባለፈው ዓመት ዋይት ሀውስ ሲገቡ ሰርግና ምላሽ ሆኖላቸው በደስታና በሐሴት ነበር የትራምፕን መመረጥ የትኛውም የዓለም መሪ ቀድሞ እንኳን ደስ ያሉት ቀድሞ ዋይት ሀውስ በመሄድም ከትራምፕ ጋር ስለ ፍልስጤም ህዝቦችና ስለ መካከለኛው ምስራቅ የተወያዩት ራሳቸው ኔታንያሁ ናቸው። እንግዲህ የኢራን የኒውክሌር ከወራት በፊት ሲደበደብ የተቀመረውና ከዚያም ለጥቆ የኢራን ጠቅላይ መሪ አያቶላ ሞት የተደረገላቸው በኔታንያሁ ሐሳብና ዘዴ አመንጭነትና በትራምፕ ተቀባይነት በዋይት ሀውስ ነበር። ስለዚህ ትራምፕን እንደ መሳሪያ ተጠቅመው አያቶላን አሰናብተዋል። በኢራን ላይ አሜሪካና እስራኤል በጋራ ጦርነት እንደከፈቱት ኔታንያሁ የተናገሩት እንዲህ ነበር። ወንድሞቼና እህቶቼ የእስራኤል ዜጎች፣ ከአጭር ጊዜ በፊት እስራኤል እና አሜሪካ በጋራ ኦፕሬሽን ሮሪንግ ላይን የተባለ ዘመቻ ጀምረዋል። የዘመቻው ዓላማ ከኢራን ያለውን የአያቶላ አገዛዝ አደጋ ማቋረጥ ነው።
በአሁኑ ሰዓት የእስራኤል መከላከያ ኃይል IDF የጨቋኝ አገዛዙን ኢላማዎች የሬቮሉሽንና ጋርድ እና የባሳጂ ተቋማትን እየመቱ ናቸው። ከአሜሪካ ወታደራዊ ጋር በመተባበር ለእስራኤልና ለአሜሪካ ኃይሎች አደጋ የሚያመጡ የባላስቲክ ሚሳይል መድረኮችን እየመቱ ነው። አያቶላ እንደተገደሉ ጦርነቱ ያበቃል የሚል ነበር። በሌላ ዜና ዱባይ በኢራን ሚሳይል መመታቷ ተረጋገጠ። የጦር ቀጠና አይደለችም፣ የግጭት ቀጠናም አይደለችም። ዱባይ ናት። ያንዳንዱ የሀብት ፈንድ፣ እያንዳንዱ የቴክኖሎጂ ቢሊዮነር፣ እያንዳንዱ በምድር ላይ ያለ የቅንጦት ብራንድ በመካከለኛው ምስራቅ እንዳስተማማኝ መጠለያ የመረጧት ከተማ። በመኖሪያ ህንፃዎች መካከል እሳት እየተነሳ ነው። ከመራኒያ አካባቢ የጭስ አምዶች ይታያሉ። ኢራን የጦር መሳሪያዎች በዓለም ላይ እጅግ ውድ በሆኑት ይዞታዎች ላይ ሲያርፉ ምን እንደሚመስሉ ከመሬት ላይ የተቀረጸ ልዩ ምስል ያሳያል። እነዚህ ምስሎችም ከወታደራዊ መግለጫ የተገኙ አይደሉም። ከሰዎች ስልኮች የተቀረጹ ናቸው። ከመኖሪያ ቤቶችና ከሆቴል በረንዳዎች የተቀረጹ ቤተሰቦቻቸውንና ሀብታቸውን እንዲህ ያለ ነገር እዚህ በፍጹም አይከሰትም በሚል እምነት ወደ ዱባይ ያዘዋወሩ ነዋሪዎች የቀረጹት ነው። እያንዳንዱ የምስል ቅንጣት ከሲንጋፖር፣ ከለንደን ወይም ከዙሪክ ይልቅ የተባበሩት አረብ ኤሚሬትስን በመረጡ የውጭ ሀገር ዜጎች ግሩፕ ቻቶች፣ የቢሮ ስብሰባዎች እና የቤተሰብ ዋትሳፕ መልእክቶች ላይ የተሰራጨ ይገኛል። ዘመናዊቷ ዱባይን የገነባው ስሌት የከተማዋን ሰማይ በሳት ሲነድ በመኝታ ቤታቸው መስኮት በሚመለከቱ ሰዎች አማካኝነት አሁን በቅጽበት ዋጋው እየተቀየረ ይገኛል። ዱባይ አሁን ዝግ ሆናለች። በምድር ላይ እጅግ ስራ የሚበዛባት ዓለም አቀፍ የአውሮፕላን ማረፊያ ለተወሰኑ ጊዜ ተዘግቷል። የዱባይ አየር ማረፊያዎች በሰጡት ይፋዊ መግለጫ መሰረት የካቲት 21 ቀን ፌብርዋሪ 28 የዱባይ ዓለም አቀፍ አየር ማረፊያ እና አልማክቱም ዓለም አቀፍ አየር ማረፊያ ሁሉንም ስራዎቻቸውን አቁመዋል። ከ280 በላይ በረራዎች ተሰርዘዋል። ሌላ 250 የሚሆኑ ደግሞ ተጓጉተዋል። በዓለም ላይ ካሉ ማዕከላት ሁሉ በበለጠ ብዙ ዓለም አቀፍ መንገደኞችን የሚያስተናግደው ይህ የአየር ክልል ዛሬ ጠዋት የኢራን ባላስቲክ ሚሳይሎች በውስጡ በመብረራቸው ምክንያት እንቅስቃሴው ተቋርጦ ውሏል። የመካከለኛው ምስራቅ የገልፍ ሀገራት ቀድሞ የምጽአት ቀን የገቡ ይመስላል። ዱባይም በኢራን ሚሳይል ለሶስተኛ ጊዜ ተመታለች። ባህሬን፣ ኩዌት፣ ኳታር፣ ዩናይትድ አረብ ኤሚሬት እና ሳውዲም ተመሳሳይ ዕጣ ገጥሟቸዋል። ዮርዳኖስን በተመሳሳይ በኢራን ሚሳይል ተመታለች። የዓለማችን ትልቁ ፎቅ ቡርጅ ከሊፋ አልተመታም። አጠገቡ ያለው ዱባይ ሆቴል ግን ተመቷል። ጦርነት ሳይሆን እብደት የሚመስል ሁኔታ አሜሪካና መካከለኛው ምስራቅ ሀገራት ቅዳሜ ገብተዋል። የዓለማችን አራተኛ ንግድ ከተማ፣ በርካታ ሰማይ ጠቀሱ ፎቆች ባለቤት፣ በመዝናኛ ቦታዎች የተንበሸበሸችው ዱባይ የዓለም የቢሊዮነሮች አይን ማረፊያ፣ የዝነኞቹ የፊልምና የስፖርት ዓለም ሰዎች የመኖሪያ ቤት የገዙባት ከተማ፣ እጅግ ማራኪና አሸብራቂ ውበት ያላት ዱባይ በኢራን ሚሳይል ህንፃዎቿ ተጎብኝተዋል። አሜሪካና እስራኤል በኢራን ላይ በከፈቱት የጦርነት ኢራን ያጸፋ ምላሽ ለመስጠት በገልፍ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ሚሳይል አዝንባለች። እስካሁኑ በኩዌት፣ በባህሬን፣ በሳውዲ አረቢያ፣ በዮርዳኖስ፣ በኳታር፣ በአቡዳቢና በዱባይ የሚሳይሎችን አከታትላ ለቃለች። ዛሬም ይህን ሚሳይል መልቀቋን ቀጥላለች። በዚህ የተነሳ መላው መካከለኛው ምስራቅ ታመሷል። ዱባይ ከተማ ለሶስተኛ ጊዜ መመታቷን የተለያዩ ዓለም አቀፍ የዜና ዘገባዎች ገልጸዋል። ዱባይ አሁን ዝግ ሆናለች። በምድር ላይ እጅግ ስራ የሚበዛበት ዓለም አቀፍ አውሮፕላን ማረፊያ ለተወሰነ ጊዜ ተዘግቷል። የዱባይ አየር ማረፊያዎች በሰጡት ይፋዊ መግለጫ መሰረት የካቲት 21 ወይም ፌብርዋሪ 28 የዱባይ ዓለም አቀፍ አየር ማረፊያ እና አልማክቱም ዓለም አቀፍ አየር ማረፊያ ሁሉም ስራዎቻቸውን አቁመዋል። ከ280 በላይ በረራዎች ተሰርዘዋል። ሌላ 250 የሚሆኑት ደግሞ ተስተጓጉሏል። ዓለም ላይ ካሉ ማዕከላት ሁሉ በበለጠ ብዙ ዓለም አቀፍ መንገደኞችን የሚያስተናግደው ይህ የዱባይ አየር ክልል ጠዋት የኢራን የባላስቲክ ሚሳይሎች በውስጡ መብረራቸው ምክንያት እንቅስቃሴው ተቋርጦ የዛሬውን ዝግጅታችንን እዚህ ላይ እናጠቃልላለን። መልካም ጊዜ።